ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድዌዎቹንም ፈውሱ፣ ሙታንንም አንሱ፣ ለምጻሞችንም አንጹ፣ አጋንንትንም አውጡ። በከንቱ የተቀበላችሁት በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሰራተኛ ምግቡ ይገባዋልና። የማቴዎስ ወንጌል ምዕራፍ 10 ከቁጥር 7 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማእስሩ ወአሚሩ ለሐምሌ በዛቲ ዕለት ኮኑ ሰማዕተ ቅዱሳን ዮሐንስ ወስምዖን ወልደ እህወ አቡሁ ዘእምሀገረ መርባስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በዚች ቀን መርባስ የሚባል አገር ሰዎች የሆኑ ቅዱሳን ዮሐንስና የአባቱ ወንድም ልጅ ስምዖን በሰማዕትነት ሞቱ። የዚህ ቅዱስ ዮሐንስ እናቱ መካን ነበረች። አባቱም ልጅ ይሰጠው ዘንድ ክብር ይግባውና እግዚአብሔርን ይለምነው ነበረ። ከዚህም በኋላ ልጁን በሕይወት ዘመን ሁሉ ለእግዚአብሔር አገልጋይ ሊያደርገው ተሳለ። መጥምቁ ዮሐንስም እግዚአብሔር ልጅን እንደሚሰጠው በራእይ ተገልጦ ነገረው። ይህንን ቅዱስም በወለደው ጊዜ ዮሐንስ ብሎ ጠራው። በመጥምቁ ዮሐንስ ስም ቤተክርስቲያን ሰራ። ከዚህም በኋላ አድጎ 12 ዓመት በሆነው ጊዜ አባቱ የበጎች እረኛ አደረገው። ምሳውንም ለእረኞች ለመንገደኞች ሁል ጊዜ ይሰጥ ነበረ። እርሱ ግን እስከ ምሽት ይጾም ነበር። አባቱም ይህን ነገር በሰማ ጊዜ ስለዚህ ሊያረጋግጡ ወደ እርሱ ሄደ። አባቱንም ባየው ጊዜ ዮሐንስ ፈርቶ ሊሸሽ ወደደ። አባቱም የዛሬ ምሳህን አሳየኝ አለው። ብላቴናውም ታይ ዘንድ ግባ አለውና ወደ መጠለያው በገባ ጊዜ አገልግሉን ትኩስ እንጀራ ተመልቶ አገኘው። እጅግም አደነቀ። ከልጃቸው የሆነውን ለሚስቱ ነገራት። ከዚያም ቀን ጀምሮ የእግዚአብሔር ጸጋ እንዳደረችበት አወቁ። የቤተክርስቲያን ትምህርትም እንዲማር አደረጉት እንጂ በጎችን የሚጠብቅ እረኛ እንዲሆን አልተውትም። ከዚህም በኋላ አባቱ ሊያጋባው ወደደ። እርሱ ግን ይህንን አልወደደም። 18 ዓመት በሆነው ጊዜም ቅስና ተሾመ። የአባቱ የወንድም ልጅ የሆነ ስምዖንም በጎችን ትቶ መጥቶ የእርሱ ደቀ መዝሙር ሆነ። እርሱም ስለ ተአምራቱ የተናገረ ነው። እግዚአብሔር በእጆቹ ላይ ድንቆች ተአምራቶችን ገልጧልና ደዌ ያለባቸውንም ሁሉ ያመጧቸው ነበረ። እርሱም በዘይቱ ይጸልይና ይቀባቸው ነበረ። ወዲያውኑም ከደዌያቸው ይድኑ ነበረ። እርሱም ወደ እርሱ የሚመጡትን ከኃጢአት ይርቁ ዘንድ ያስተምራቸው ነበረ። ይመክራቸውና ይገሥጻቸውም ነበረ። ተአምራቱም የማይቆጠር ብዙ ነው። ከተአምራቱም አንዱ ይህ ነው። በአንዲት ዕለትም የንጉሥ ጭፍራ አንዲት መበለት የተሸከመችውን ገብስ ቀምቶ ለፈረሱ አበላት። ያችን መበለት በዚህ ቅዱስ ሰው ዘንድ ከሰሰችው። ቅዱስ ዮሐንስም ረገመው። ያን ጊዜ ፈረሱ ሞተች። ዳግመኛ የንጉሥ የጭፍራ አለቃ ግብር ሊሰበስብ መጣ። አንድ ዓይኑ የታወረች አንድ አገልጋይም ነበረው። ከእርሱም ተባርኮ ወዲያውኑ የታወረች ዓይኑ ተገለጠች። በእርሷም ደህና አድርጎ አየ። ይህም ቅዱስ የሰዎችን ስራቸውን ያይ ነበረ። ስለ ኃጢአታቸውም ንስሐ ይገቡ ዘንድ ይገሥጻቸው ነበረ። ዜናውን በንጉሥ ማርያኖስ ዘንድ ተሰማ። ለእርሱም አንዲት ሴት ልጅ ነበረችው። ወደ ሆዷም ከይሲ ገብቶ ለሞት ተቃረበች። ከዚያም በኋላ ያድናት ዘንድ ገንዘቡን ለባለመድኃኒቶች ሰጠ። ነገር ግን አልተቻላቸውም። ከዚህም በኋላ የጭፍራ አለቃው የባሪያውን ዓይን እንዳዳነ የቅዱስ ዮሐንስን ዜናውን ነገረው። ንጉሡም ጭፍራ ልኮ ወደ እርሱ ሊያስመጣ ወደደ። ቅዱስ ዮሐንስም በመንፈስ አወቀ። እርሱ ግን የመንገዱን ድካምና ባህሩን ይፈራ ነበረ። ያን ጊዜም ደመና መታ ነጠቀችው። ሰርመላ እስከሚባል አገርም ወደ አንጾኪያ ከተማ አደረሰችው። በንጉሡ አልጋ ላይም አቆመችው። ንጉሡም ደነገጠ። ቅዱስ ዮሐንስም ወደ አንተ ልታስመጣኝ የተመኘው ምስኪን ሰው እኔ ነኝ ብሎ ነገረው። አሁንም ልጅህን አምጣት አለው። ልጁንም አመጣት። በላይዋም በጸለየ ጊዜ ከይሲው ሳያሳምማት ከሆዷ ወጣ። ንጉሡም ከቤተ መንግስቱ ሰዎች ሁሉ ጋራ ከእርሱ ተባረከ። እጅግም አደነቁ። ለሚፈሩትም ይህን ጸጋ የሚሰጥ የተመሰገነ እግዚአብሔርንም አመሰገኑት። እጅ መንሻንም ብዙ ገንዘብ አቀረበለት። እርሱ ግን ምንም አልወሰደም። ንጉሡም በእርሱ ዘንድ ሊያኖረው ወደደ። ቅዱሱ ግን አልወደደም። ንጉሡም እንዳይሄድበት ቀሚሱን ያዘ። ያን ጊዜ ንጉሡ ቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱም ተቆርጦ በንጉሡ እጅ ላይ ቀረ። ቅዱስ ዮሐንስም በዚች ሰዓት ወደ ሀገሩ ደረሰ። እጅ መንሻውንም ብዙ ገንዘብ አቀረበለት። እርሱ ግን ምንም አልወሰደም። ንጉሡም በእርሱ ዘንድ ሊያኖረው ወደደ። ቅዱሱ ግን አልወደደም። ንጉሡም እንዳይሄድበት ቀሚሱን ያዘ። ያን ጊዜ ንጉሡ ቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱም ተቆርጦ በንጉሡ እጅ ላይ ቀረ። ቅዱስ ዮሐንስም በዚህ ሰዓት ወደ ሀገሩ ደረሰ። ንጉሡም ቤተክርስቲያን ሰርቶ የቀሚሱን ቁራጭ በውስጧ አኖረ። ቤተክርስቲያኒቱም እስከዛሬ ድረስ የፊቃር ቤተክርስቲያን ትባላለች። የቁርባን ቅዳሴ በሚቀደስበትም ጊዜ ስጋውን ደሙን መቀበል የሚገባቸውና የማይገባቸውን ጻድቃንና ኃጥአንን ያያቸዋል። ከሃዲው ዲዮቅልጥያኖስም የጣዖትን አምልኮ ባቆመ ጊዜ ለአባቱ ወንድም ልጅ ለስምዖን ይህንን አስረድቶ ወደ እስክንድሪያ ከተማ ሄዱ።
በመኮንኑ ፊቱም ቆመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ጽኑ የሆነ ስቃይንም አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ አስቆረጣቸው። የሰማዕትነት አክሊልም ተቀበሉ። ከስጋቸውም ድንቆች ተአምራቶች ተገለጡ። ለበሽተኞቹም ታላቅ ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ዳግመኛ በዚች ቀን በአስቄጥስ ገዳም የነበረ ቅዱስ አባት ኢሳይያስ መታሰቢያው ነው። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። ዳግመኛ በዚች ቀን ለአባቶች ሊቃነ ጳጳሳት 78ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። የዚህ ቅዱስ ወላጆቹ በእግዚአብሔር ሕግ የጸኑ ደጋጎች፣ ፈቃዱና ትእዛዙን የሚፈጽሙ ነበሩ። ይህንንም ቅዱስ በወለዱት ጊዜ በፈሪሃ እግዚአብሔር አሳደጉት። በአንዲት ዕለትም ቅዱሳን መነኮሳት ወደ እርሱ መጡ። ከውስጣቸው መልካም ገድል ያለው አንድ ሕፃን አረጋዊ ነበረ። እርሱም ብዙዎች ኤጲስቆጶሳት ሕፃኑን ከበው እጃቸውን እንደሚጭኑበት እንደሚባርኩት ይሁን ይገባል እንደሚሉ ራእይን አየ። ሽማግሌውም ይህን ራእይ ባየ ጊዜ ሕፃኑ ታላቅ እንደሚሆን አሰበ። ለአባቱም ይህን ሕፃን አስተምረው ለብዙዎች ሕዝቦችም አለቃ ይሆን ዘንድ አለውና አለው። አባቱም ሰምቶ እግዚአብሔርን አመሰገነው። ከዚህም ሕፃን ምን ይደረግ ይሆን አለ። ሕፃኑም 2 ዓመት በሆነው ጊዜ ክብር ይግባውና በጌታችን ፈቃድ አባቱ አረፈ። ብህና በሚባል አገርም ገድሉ የተደነቀ የቤተ ክርስቲያን መጻሕፍትና ብሉያትን ሐዲሳትን የሚያውቅ የእናት ወንድም ስሙ ጴጥሮስ የሚባል ኤጲስቆጶስ ነበረ። ሕፃኑም ወስዶ አስተማረው። የተሰጠውም ጸጋ ከእውቀቱ የተነሳ ያዩ ሁሉ ያደንቁ ነበረ። ዲቁናም ተሾመ። 12 ዓመትም በሆነው ጊዜ የምንኩስና ልብስን ሊለብስ ወደደ። ይህንንም ኃላፊ ዓለም ናቀ። ኤጲስቆጶሱ አባ ጴጥሮስን በገድል ተጸምዶ ለሚኖር ለቀሲስ አባ ጴጥሮስ ሰጠው። እርሱም በጥቂት ቀኖች የምንኩስና ገድልን አስተማረው። ከእርሱም ብዙ ትሩፋቶች ታዩ። ከዚህም በኋላ መምህሩ ቀሲስ አባ ጴጥሮስ ባረፈ ጊዜ ከዚያ ተነስቶ ወደ አባ እንጦንስ ገዳም ሄደ። በዚያም በጾምና በጸሎት በስግደት በመትጋት እየተጋደለ ያለማቋረጥ ብዙ ዘመናትን ኖረ። ከዚህም በኋላ ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ሄደ። በደብረ ማርስ ባለች በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን አበምኔት አደረጉት። ሕንጻዋንም አደሰ። ከዚህም በኋላ ወደ ኢየሩሳሌም ሄዶ ከቅዱሳን መካናት ተባረከ። በዚያች በቅድስት ትንሣኤ የተሰየመች ቤተክርስቲያንም በጳጳሱ በአባ ሚካኤል እጅ ቅስና ተሾመ። ከዚያም ወደ ምስር ሀገር ተመልሶ በማዕልቃ ባለች በእመቤታችን ማርያም ቤተክርስቲያን ቅዱሳት መጻሕፍትን እየጻፈ ተቀመጠ። በዚያም ወራት ሊቀ ጳጳሳት አባ ቄርሎስ አረፈ። የወንጌላዊ ማርቆስ ወንበርም ያለ ሊቀ ጳጳሳት ነበረ። ስለዚህም ኤጲስቆጶሳት፣ የሀገር ሽማግሌዎችና ሕዝቡ ሁሉ ተሰብስበው ይሾሙት ዘንድ በአንድ ምክር ተስማሙ። ሰይጣን ግን ክፉዎች ሰዎችን አነሳስቶ ተቃወሙት፣ ሹመቱንም አልፈቀዱም። ነገር ግን መንፈሳዊ አባት የነበረው የከሊል ልጅ አባ አትናቴዎስን ሾሙት። እርሱ መንጋውን በበጎ አጠባበቅ ጠበቀ። እርሱም ባረፈ ጊዜ ኤጲስቆጶሳትና የሕዝብ አለቆች ዳግመኛ ተሰበሰቡና በእጃቸው ጽፈው አባ ገብርኤል እንዲሾሙ ፈቀዱ። ሁለተኛም በሕዝቡ መካከል ሁከት ተነሳ። ከሌሎችም ጋር ዕጣ ያጣጥሉ ዘንድ ተስማሙ። ስሞቻቸውንም ጽፈው በመንበሩ ላይ አኖሩ። በላዩም እየጸለዩ እየቀደሱ 3 ቀኖች ሰነበቱ። ከዚያ በኋላ ታናሽ ብላቴና አምጥተው በውስጡ የአባ ዮሐንስ ስም ያለበትን ክርታስ አወጣላቸው። ያም አባ ዮሐንስ ተሾመ። ይህን አባ ገብርኤልን ግን ለማዕልቃ ቤተክርስቲያን ተከራካሪ አድርገው ሾሙት። በዚያም ወራት በግብጽ ቤተክርስቲያን ላይ ችግር ሆኖ ነበረ። አባ ገብርኤልም ወደ አባ እንጦንስ ገዳም ሂዶ በጾምና በጸሎት በስግደት በቀንና በሌሊት ሲጋደል ኖረ። ከቅዱሳን መነኮሳትም ብዙዎች መካከልም ራእይን አዩለት። ከእርሳቸውም በእስክንድሪያ ከተማ የሊቀ ጳጳሳት ልብስን። ይህም አባት በዚያም ወራት በግብጽ ቤተክርስቲያን ላይ ችግር ሆኖ ነበረ። ይህ አባትም ገብርኤል ወደ አባ እንጦንስ ገዳም ሂዶ በጾምና በጸሎት በስግደትም በቀንና በሌሊት ሲጋደል ኖረ። ከቅዱሳን መነኮሳትም ብዙዎች ራእይን አዩለት። ከእርሳቸውም በእስክንድሪያ ከተማ የሊቀ ጳጳሳት ልብስን እንደሚያለብሱት የብዙዎች ከአሕዛብ የተመለሱ ክርስቲያኖችም እንደሚያጅቡት ያየ አለ። ዳግመኛ ይሾምባት ወደ አስቄጥስ ገዳም ወደ አባ መቃርስ ገዳም ሲሄድ ያየለት አለ። ቁጥር የሌላቸው መክፈቻዎችን ሲቀበሉም ያዩ አሉ። ከገዳሙ ሊወርድ ብዙ ጊዜ ይሻ ነበረ፣ ነገር ግን አልተቻለውም። ከዚህ በኋላ አባ እንጦንስ በራእይ ተገልጦ እንዲህ አለው፣ ያለ እግዚአብሔር ፈቃድ ከዚህ ገዳም ተወርድ ዘንድ እኔ አልፈቅድም፣ ጊዜው ሳይደርስ አትውረድ አለው። ከ3 ዓመትም በኋላ አንዱ አረጋዊ የከበረ መልአክ እንግዲህስ አባ ገብርኤልን ወስደው በእስክንድርያ ከተማ ሊቀ ጵጵስና ይሾሙታል እያለ እንደሚያነጋግረው ራእይን አየ። በዚያችም ቀን የሀገር እንጣፊ መኮንን መጣ። ከእርሱም ጋር ብዙዎች መሳፍንቶች ነበሩ። አባ ገብርኤልን አምጥተው በእስክንድርያ ከተማ ሊቀ ጵጵስና ይሾሙት ዘንድ የሚያዝ የንጉሥ ደብዳቤ ከእርሱ ጋር ነበረ። ከዚህ በኋላ ያለ ፍቃዱ ወስደው በወንጌላዊ በማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በዚያችም ቀን እርሱ ለኢየሩሳሌም አንድ ጳጳስና ሌሎች ኤጲስቆጶሳቶች ቀሳውስቶችና ዲያቆናትንም ሾመ። ከዚህም በኋላ 3 ጊዜ ሜሮን አከበረ፣ ባረከ። እንደዚህም አድርጎ 1 ዓመት ከ1 ወር ኖረ። በዚያን ጊዜ አባ እንጦንስ ተገልጦ እንዲህ አለው፣ እነሆ ዕረፍት ቀርቧል። ከ18 ወሮች በኋላ ወደ እግዚአብሔር ትሄዳለህ፣ የዘላለም ሕይወትን ትወርሳለህ። ከዚህ በኋላ በክርስቲያኖች ወገን ላይ ታላቅ መከራ ሆነ። ይህም አባት ወገኖችን ያድን ዘንድ ወደ ጌታችን ለመነ። ክብር ይግባውና ጌታችንም ልመናውን ተቀብሎ ሕዝቡን ይቅር አለ። ከዚህም በኋላ ሊቀ ጳጳሳቱ ከመንበረ ሲመቱ ወጥቶ በምስር ሀገር ዓመት ሙሉ ተሰወረ። ከአንድ ምዕመን በቀር ማንም አላወቀበትም።
በቀንና በሌሊት በገድል ከመቀጥቀጡ የተነሳ መልኩ ተለወጠ፣ ሥጋው ደረቀ። ከዚህም በኋላ እግዚአብሔር እርሱን ለሚፈራ ለአንድ ምዕመን ሥራውን ገለጠ። እርሱም ከዚያ ቦታ አውጥቶ በሐዋርያት ቤተክርስቲያን አስቀመጠው። በጸሎትና በቅዳሴ እያገለገለ ኖረ። ድሆችንም ይጎበኛቸው ነበረ፣ የሚሹትንም ይሰጣቸው ነበረ። ወደ እርሱ የሚመጡትን ሕዝቦች ያስተምራቸውና ያጽናናቸው ነበረ። በአንዲት ዕለትም ሊቀ ጳጳሳት አባ አትናቴዎስ በግልጽ ታየው፣ እንዲህም አለው፣ ስለዚህ ፈጽሞ አትዘን፣ ከዚህ ብዙ ድካምና መከራ እግዚአብሔር ያሳርፋል። እነሆ ምድራዊ ኑሮህን የሚፈጽም ደዌ በአንተ ላይ ይመጣል። ነገር ግን ደስ ይበልህ፣ ታላቅ የሆነ የእግዚአብሔር ጸጋ ተቀብለሃልና የዘላለም ሕይወትንም የማያልቅ ተድላ ደስታንም ትወርሳለህና አለው። በዚያን ጊዜ በሚያስጨንቅ ደዌ ታሞ እየተጨነቀ ኖረ። ስለ ነፍሱ መውጣትም በእግዚአብሔር ፊት ስለ መቆሙ ይፈራና ይደነግጥ ነበረ። የእመቤታችን ማርያም ስዕልም በዚያ ነበረ። ወደ እርሷም አዘውትሮ ይማልድ ነበረ። በዚያን ጊዜም ክብር ይግባውና ራሱ እግዚአብሔር በብሩህ ገጽ ተገለጠለት። መንግሥተ ሰማያትንም አግኝተሃልና ደስ ይበልህ እንጂ አትፍራ፣ እስከ 3 ቀንም ከዚህ ከኃላፊው ዓለም ትወጣለህ በማለት አረጋጋው። ይህንንም ብሎ ከእርሱ ተሰወረ። በሦስተኛውም ቀን በሰላም አረፈ። በቅዱስ ማርቆስ ቤተክርስቲያንም በታላቅ ክብር ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 12 በዚች ቀን የከበረ መልአክ የመላእክት አለቃ የሚካኤል የበዓሉ መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 11 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አባ ዮሐንስ ሰማዕት ወጻድቅ፣ ቅዱስ ስምዖን ደቀ መዝሙሩ፣ አባ ኢሳይያስ ዘገዳመ አስቄጥስ፣ አባ ገብርኤል ሊቀ ጳጳሳት። ወርኃዊ በዓላት ቅዱስ ያሬድ ካህን፣ ቅዱስ ፋሲለደስ ሰማዕት፣ ብፁዓን ኢያቄምና ሐና፣ አቡነ ሐራ ድንግል ጻድቅ፣ ማር ገላውዲዮስ ሰማዕት። ሂዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድዌዎቹንም ፈውሱ፣ ሙታንንም አንሱ፣ ለምጻሞችንም አንጹ፣ አጋንንትን አውጡ። በከንቱ ተቀብላችሁ በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሰራተኛ ምግቡ ይገባዋልና። የማቴዎስ ወንጌል ምዕራፍ 10 ቁጥር 7። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። ወርኃ ክረምቱን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ መስቀሉ በሰላም ያድርሰን። ጸሎታችንን ይቀበለን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።